ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ቀጥሏል። አብራችሁን ዝለቁ ግብዣችን ነው። ሮዛ መኮንን ዜናዎችን የመራው አብሬያችሁ ቆያለሁ። አበይት ጉዳዮቻችንን እንገራችሁ። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ በይፋ አስጀመሩ። አሜሪካ በህወሓት ቡድን አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የኢትዮጵያ የባህር በር ጥያቄ የኢኮኖሚ ነጻነትና ሉዓላዊነቷን ከማረጋገጥ ባሻገር በአፍሪካ ቀንድ ቀጠና ያላትን የዲፕሎማሲ ቦታ የምትወስንበት ነው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አመራን። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ በይፋ አስጀመሩ። ጠቅላይ ሚኒስትሩ ኢትዮጵያን በጋራ ማንሳት የሚቻለው እርስ በርስ በመተጋገዝ መሆኑን ገልጸው ሁሉም በዚህ በጎ ስራ እንዲሳተፍ ጥሪያቸውን አቅርበዋል። ሳምሶን ገድሎ ሰው የመሆን መለኪያው የማንነት ሚዛን እኩሌታም ለሰዎች ማዘን፣ የተቸገሩትን መደገፍ፣ የወደቁትን ማንሳት ነው። ልባቸው ለቅንነት የሰሰተ ኢትዮጵያውያን የዕለት ደስታቸው ምንጭም ከዚሁ ጓሮ ይቀዳል። አንዳንዶች በቅንነት የኖሩት ተመልክቶ ከንፈር መምጠጥን የትናንት ታሪክ ያደረገም የወደቁትን አቧራ አራግፎ ወደ እድገት ማማ ማሻገር ዛሬ በኢትዮጵያ ሰማይ ስር የጥቂቶች ብቻ ሸክም አይደለም። ሰውነትን ከፊት ያስቀደመ ለማህበረሰብ መኖርን ስንቁ ያደረገ ትውልድ የነገዋን መኖሪያውን የጋራ ሀገር በትጋት እየሰራ ይገኛል። ዛሬ ክረምት ለኢትዮጵያውያን ወጣቶች የምትናፈቅበት መልኳ ሌላ ነው። በትምህርት የሰነበተ አእምሮ የዘመመ ጎጆ አፍርሶ መልሶ በማጽናት የሚታደስበት፣ የማህበረሰብ ጉድለት የሚሞላበት፣ የትብብር የመተጋገዝ የበጎነት ወደ መሆን ተሻግሯል። እስከዛሬ በመጣንባቸው የክረምት የበጎ ፍቃድ መንገዶችም የተገለጠው ይኸው ሀቅ ነው። የክረምት በጎ ፍቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። ዘንድሮ ደግሞ እዚህ ወሊሶ ላይ አስጀምረናል። ተስፋችን በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች እያንዳንዱ ማህበረሰብ ተባብሮ የእጅ አጠር ሰዎችን ቤት ይሰራል፣ ትምህርት ቤቶች ይገነባል፣ መለስተኛ በሎካል አቅም የሚገነቡ መንገዶች ይገነባል፣ ድልድዮች ይገነባል፣ ፋርማሲዎች ይገነባል፣ ጤና ኬላዎች ይገነባል። እነዚህ ስራዎች ተሰናስለው መንግስት በበጀት በእቅድ ከሚሰራቸው ጋር ሲደመሩ ነው የኢትዮጵያን ብልጽግና የሚያረጋግጡት። የኢትዮጵያ መንግስት ባለው በጀት ባለው የገንዘብ አቅም ብቻ ሊረጋገጥ የሚችል ብልጽግና የለም። ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ ዕውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። የበጎነት ማሰሪያው ትውልድን ማነጽ፣ ትውልድን ማጽናት ነው። ለዚህም ነው ባለፉት ዓመታት የክረምት በጎ ፈቃድ አገልግሎት ጊዜያት ሁሉ የነገ የሀገር ባለቤት የሆኑ ጨቅላ ህፃናት ማነጫ ማዕከላት በብዛት መገንባታቸው። ይህም በመንግስት አቅም ቢሞከር ረዥም ጊዜ ይፈጅ የነበረውን ርቀትን አቅርቦ ዛሬ በትምህርት ስርዓት ውስጥ አዲስ ተስፋ እንዲፈነጥቅ ምክንያት ሆኗል። የትናንት የትምህርት ስርዓታችን ጉድለት በዛሬ የበጎነት የፈቃድ ምግባር ጨለማው እየገፈፈ የሚገኘው። ባለፉት 5-6 ዓመታት በሀገር ደረጃ 35,000 መዋዕለ ህጻናት ተገንብተዋል። 35,000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። 35,000 ተማሪ አይደለም 35,000 ትምህርት ቤት ተገነባው። በዚህ ውስጥ ከ4 ሚሊዮን በላይ ህጻናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቅድመ አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን፣ ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ።
ይሄ በጣም ትልቅ ድል ነው። የዛሬ የኢትዮጵያን ወጣቶች ውሎና ዳር ከደግነት ደጃፍ ከአዛውንቶች ምርቃት ስር ሆኗል። የማህበረሰብን ችግር የተረዳ ይህንንም ውስንነቶች ለመቅረፍ ጉልበትና እውቀቱን የማይሰስት ሀገርን ለማስቀጠል የሚቀድመው እንደሌለ በተግባር እያረጋገጠ ይገኛል። የዛሬ የኢትዮጵያ ወጣት አካፋን ከሲሚንቶና አሸዋ ለማዋደድ የማይጠየፍ መዳፎቹ ለስራ ስብዕናውም ለሀገር ብልጽግና ተላልፎ የተሰጡ ሆነዋል። ይህ የነገዋ ኢትዮጵያ የብልጽግናዋ መሰረት ነው። የተነቀለ እድገት ከማህበረሰቡ የወጣ እድገት ዋጋ የለውም። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የትናንት ኢትዮጵያ አባቶቻችን በደምና በአጥንታቸው ጠላትን አንበርክከው ያስረከቧት ናት። የዛሬዋ መልኳ በወጣቶቿ ላብና ጉልበት እውቀትና ታዛዥነት የጎለመሰች የብልጽግናዋን መንገድ በወጣቶቿ ጉልበት ያቃለለች ሆናለች። ይህ ከግለሰቦች የተሻገረ በወጣቶቿ ልብ የተጻፈ በጋራ ተጋምደው ያጸኑት የበጎ ፈቃድ አገልግሎት ያበረታው የእድገት መንገድ ነው። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል ስብሰባዎች ችግኝ ሳንተክል እንዳንጀምር ቸርች መስጊድ የምንሄድ ሰዎች ችግኝ ሳንተክል እንዳንጀምር ችግኝ ስንተክል ተፈጥሮን ስንንከባከብ መንከባከብ የሚገባን ምድር ስንንከባከብ ጸሎቱ ይደመጣል። የዕለተ ሐሙስ ኢቲቪ ዜና 57 ወደ እናንተ እየደረሰ ነው። አሜሪካ በህወሓት ቡድን አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካ መንግስት እዚህ ውሳኔ ላይ የደረሰው አክራሪ አቋም ባላቸው የህወሓት ቡድን አመራሮች ምክንያት በትግራይ ክልል ያለውን ችግር ለመፍታት የሚደረገው ጥረት እየተስተጓጎለ በመሆኑ ነው። የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የጣሰውና መፍረሱን አውጆ ወደ አፈሳና ወታደራዊ ምልመላ የገባው የህወሓት ቡድን ዳግም ጦርነት ለመቀስቀስ እየተዘጋጀ መሆኑን ተጨባጭ ማስረጃዎች ያሳያሉ። ብሩክ ተስፋዬ ተጨማሪውን ይዞታል። የህወሓት አክራሪ ቡድን የፕሪቶሪያውን የሰላም ስምምነት ትግበራ እንዲደግፍና በስምምነቱ የተገኘውን ሰላም እንዲያጸና እንዲሁም ከፌዴራል መንግስቱ ጋር አሉኝ የሚላቸውን ልዩነቶች በውይይት እንዲፈታ ተደጋጋሚ ጥረት ስታደርግ የከረመችው አሜሪካ ቡድኑ በትግራይ ላይ ያለው ችግር እንዳይፈታ ሰላምም እንዳይመጣ እንቅፋት ሆኗል በሚል ነው ማዕቀቡን የጣለችው። የአሜሪካ ውጭ ጉዳይ ሚኒስቴር ያወጣው መግለጫ አክራሪ አቋም የያዙ የህወሓት ቡድን አመራሮች በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየሰሩ እንደሆነ ያመላክታል። በኢትዮጵያ የአሜሪካ ኤምባሲ ለኢቢሲ የላከው መግለጫ እንደሚያሳየው በህወሓት ቡድን በኩል የተያዘው አክራሪ አቋምና እሱን ተከትሎ የተፈጠረው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሏል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት በሰጡት መግለጫ እንዳሉት የቪዛ እገዳ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው የህወሓት ቡድን አመራሮችና ቤተሰቦቻቸው ላይ ነው። በዚህም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን
ቃል አቀባዩ አስታውቀዋል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ሕዝብን ጨምሮ ከመላው የኢትዮጵያ ሕዝብ ጎን መቆሟን እንደምትቀጥል ያረጋገጠው መግለጫው በቀጣናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ያሏትን ዲፕሎማሲያዊ መሳሪያዎች በሙሉ መጠቀሟን እንደምትቀጥል አስታውሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን የአሜሪካ መግለጫ አመላክቷል። ይህ እውነታ ደግሞ ከሰሞኑ በትግራይ ክልል በሚንቀሳቀሱ የፖለቲካ ፓርቲዎችና በተለያዩ ዓለም አቀፍ ተቋማት እንዲሁም መገናኛ ብዙሃን ሲገለጽ መቆየቱ ይታወቃል። ስልጣንን በኃይል ይዞ የሚገኘው የህወሓት ቡድንም ወታደር እያደራጀና እያሰለጠነ መሆኑን አልካደም። ጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውንና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመውን የሰላም ስምምነት በይፋ ማፍረሱን በማሳወቅ የስምምነቱ ውጤት የሆነውን የትግራይ ክልል ጊዜያዊ አስተዳደርን ፈንቅሎ ስልጣኑን የተቆጣጠረው የህወሓት ቡድን ከውስጥና ከውጭ ኃይሎች ጋር በመቀናጀት ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑ ይፋ ሆኗል። ቡድኑ ከጦርነት ዝግጅቱ መካከል የሆነውን ወጣቶችን አስገድዶ ወደ ውትድርና ስልጠናና ዘመቻ እያስገባ ሲሆን ድርጊቱን የተቃወሙ ወላጆችና ወጣቶችንም ማሳደድና ማሰርን መደበኛ ስራው አድርጓል። 15 አንቀጾች ያሉት የፕሪቶሪያው የሰላም ስምምነት ዘላቂ ሰላምን ማንበርና ልማትን ማረጋገጥን ሲያልም ለዚህ ስኬት የጀርባ አጥንት ተብለው የሚታሰቡና በተፈራራሚ ወገኖች ላይ የተጣሉ ግዴታዎችን በግልጽ ያስቀመጠም ነው። በዚሁ መሰረት በሀገር መከላከያ ሰራዊት የሰሜን እዝ ላይ ጥቃት ፈጽሞ ጦርነቱን የጀመረው ህወሓት ሁሉንም አይነት የጦር መሳሪያ ፈቶ በህገ መንግስታዊ ማዕቀፍ ውስጥ በሰላማዊ መንገድ ብቻ ሊንቀሳቀስ ወዶና ፈቅዶ መፈረሙን ሰነዱ ያሳያል። የፌዴራል መንግስት ደግሞ በትግራይ ክልል ታጣቂዎችን ኢላማ ካደረገ ጥቃት የመቆጠብ መሰረታዊ አገልግሎትን ዳግም የመጀመር ህወሓት ከሽብርተኝነት መዝገብ እንዲወጣ የማመቻቸት እንዲሁም ሰብአዊ ድጋፍና አቅርቦት ያለ ገደብ እንዲሳለጥ የማድረግ ግዴታዎች ተጥለውበታል። የፌዴራሉ መንግስትም እነዚህን የስምምነት ግዴታዎቹን ለመፈጸም ወራት አልፈጀበትም። ይሁንና ተፈናቃዮችንና ታጣቂዎቹን እንደ መያዣና መደራደሪያ መጠቀም የመረጠው የህወሓት ቡድን ስምምነቱ ፈርሷል የሚል ይፋዊ መግለጫን በቅርቡ ከመስጠቱም በፊት ሲያደርግ የነበረው ሁሉ ከስምምነቱ የተቃረነ ነው። በስምምነቱ መሰረት ታጣቂዎችን ስምምነቱ በተፈረመ አንድ ወር ትጥቅ በማስፈታትና የተሃድሶ ስልጠና እንዲወስዱ በማድረግ ከማህበረሰቡ ጋር ዳግም እንዲቀላቀሉ ከፌዴራሉ መንግስትና ከሶስተኛ ወገን ተቆጣጣሪዎች ጋር መስራት የነበረበት የህወሓት ቡድን ሂደቱ በጅምር እንዲቆም አድርጓል። በዚህም በአንድ ጊዜ በሰላማዊ መንገድ የሚታገል ፓርቲነትንም በትጥቅ የሚደገፍ ቡድንነትንም አጣምሮ ከኢትዮጵያ ህግ ውጭ መንቀሳቀስን መርጧል። ይህ የህወሓት ቡድን መንገድ ከስምምነቱ ያፈነገጠ ብቻ ሳይሆን ለዘላቂ ሰላምም ችግር መሆኑን የተረዳው የፌዴራሉ መንግስት ትዕግስትን መርጦ ደግሞም ቡድኑ የሰላም አማራጭን ይዞ እንዲቀጥል ሲወተውት ከርሟል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ ጥቅምት 2018 የፓርላማ ቆይታቸው ከህወሓት ጋር መሳሪያ መደበቅ አልተስማማንም፣ ታጣቂ ማሰልጠን፣ ማስመረቅ አልተስማማንም ሲሉ ቡድኑ እየሄደበት ያለውን ጸረ ፕሪቶሪያና ጸረ ህገ መንግስት አካሄድ የፌዴራሉ መንግስት እንደሚያውቅ ግን ደግሞ ዳግም ግጭት ውስጥ ላለመግባት ትዕግስት ማድረጉን በአጽንኦት ገልጸው የነበሩት የህወሓት ቡድን ልክ እንደ ታጣቂዎቹ ሁሉ ዓመታትን በመጠለያ ጣቢያ በሚኖሩ ተፈናቃዮች ጭምር ፖለቲካን እየሰራ የኔ ህጋዊ ሰውነት ሳይመለስና ህወሓት እንደ ቡድን ሳይድን የተፈናቃይ መመለስ ብሎ ነገር የለም። ቀድሞ ነገር እኛ ማዳን የምንፈልገው ድርጅታችንን ነው፣ ህዝብም ይህንን አቋማችንን ነው የሚደግፈው ሲል በህዝብ ስቃይ መዘባበቱም ይታወሳል። የቀድሞው የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ ስልጣን ከመልቀቃቸው በፊትም ሆነ ከለቀቁ በኋላ በሰጧቸው መግለጫዎችና ቃለመጠይቆች ተፈናቃዮች እንዳይመለሱ በማድረግ ሲያደናቅፍ የነበረው ህወሓት መሆኑን ጠቅሰው በዚህ በኩል የፌዴራሉን መንግስት መውቀስ እንደማይቻል ደጋግመው መስክረዋል። ህወሓት በአንቀጽ 6 ንዑስ አንቀጽ ኤ ላይ የተቀመጠውንና ኢትዮጵያ አንድ የመከላከያ ኃይል ብቻ ይኖራታል የሚለውን ችላ ብሎ እስከዛሬ የትግራይ ሰራዊት በሚል ኃይሉን ይዞ ለህዝባዊ አገልግሎትና ልማት ሊውል ይገባው የነበረን የክልሉ በጀትና እርዳታ ለታጣቂ ቀለብ አድርጎት ይገኛል። በፕሪቶሪያ ስምምነት አንቀጽ 7 መሰረት የውጭ ግንኙነት ሥራ የፌዴራል መንግስት በመሆኑ ህወሓት የኢትዮጵያን ሉዓላዊነትና የግዛት አንድነት አደጋ ላይ በሚጥል አግባብ ከየትኛውም
የውጭ ኃይል ጋር ግንኙነት ላይ ፈጥር ፈርሟል። ሆኖም ጽምዶ በሚል ጥምረት ፈጥሮ ከስምምነቱ ብቻ ሳይሆን ከሀገሪቱ ህገ መንግስትና ሉዓላዊነት ያፈነገጠ ተግባር ላይ ተሰማርቷል። በአንቀጽ 7 መሰረት የህወሓት የስምምነት ግዴታ በህገ ወጥ መንገድ ያካሄደውን ምርጫና መሰረትኩት ያለውን ክልላዊ መንግስት አፍርሶ ከፕሪቶሪያው ስምምነት የሚቀዳ ሁሉን አካታች ጊዜያዊ አስተዳደር እንዲመሰረት ማድረግን አምኖ መፈረሙ ይታወሳል። ከዚህም ባሻገር ወደ ህገ መንግስታዊ ስርዓት ለመመለስና የፌዴራል መንግስቱን እውቅና ለመስጠት የተስማማውና የፈረመው ህወሓት ዛሬ ላይ በህገ ወጥ መንገድ የተመረጠውን የክልል ምክር ቤት ከ5 ዓመት በኋላ ጠርቶ መንግስት መስርቻለሁ እያለ ይገኛል። ህወሓት በሀገሪቱ የሚገኙና በትጥቅ የሚታገሉ አካላትን በምንም አይነት መንገድ ከመደገፍ እንዲቆጠብ የተቀመጠ ድንጋጌ ቢኖርም በተግባር ግን በሀገሪቱ ካሉ ታጣቂ ቡድኖች ጀርባ አሁንም እጁ አለ። አሁን ደግሞ እንደ አዲስ የጦርነት ነጋሪትን በመጎሰም ላይ የሚገኘው ቡድኑ ወጣቶችን ያለ ፈቃዳቸው ከባህላዊ ማዕድን ማውጫ ስፍራና ከስራ ቦታቸው ሳይቀር እያፈሰ ወደ ጦር ካምፕ እያጎረ ይገኛል። በፈቃደኝነት ለጦርነት ልጇን የምትሰጥ እናት እንደማያገኝ የተረዳው ቡድኑ ለማስገደድ የሚያግዘውን የሳዋ ህግ ግልባጭ የሆነ አዋጅ አዘጋጅቶ በዕድሜ የገፉ እናቶችን ሳይቀር ልጃችሁን ለጦርነት ካልሰዋችሁ የገንዘብም የእስርም ቅጣት ይደርስባችኋል እያለ በግፍ እያሰረ እየቀጣ ይገኛል። የፌዴራል መንግስት የዘረጋውን የሰላም እጅ መቀበል ሞት የሆነበት ቡድኑ ከጦርነት ውጭ ህልውናው ጥያቄ ውስጥ እንደሚገባ ያምናልና የጦርነት ያለህ እያለ መወዝወዙን ቀጥሎበታል። በትግራይ ሰላም ከመጣ ህዝቡ ሰላም እንደሚጠይቅና ነገ ተጠያቂነት ሊመጣ እንደሚችል የሚሰጋው አክራሪው ቡድን ከዛ የህዝብ ጥያቄ የሚያስመልጠውን ብቸኛ መውጫ መንገዱን ጦርነትን የሙጥኝ ያለ ይመስላል። ለዚህም ነው የአሜሪካ መንግስት ይህ ቡድን የሰላም አማራጮችን መቀበል እንደማይሆንለትና ከጦርነት ውጭ እንደማይሆንለት በመረዳቱ ነው ማዕቀቡን የጣለው። የህወሓት ቡድን የዳግም ጦርነት ቅስቀሳን እየተቃወሙ ያሉ ኃይሎችና ኢትዮጵያውያን ቡድኑ ላይ ጫና በማሳደር ጦርነትን ለማስቀረት የመስራት ጥሪን አሁንም ደጋግመው እያቀረቡ ነው። ቡድኑ ግን መሰል ጥሪን ከመስማት ይልቅ ከኢትዮጵያ ታሪካዊ ጠላቶች ጋር ማበረንና እሱ ያልመራት ኢትዮጵያን ከማፍረስ ወደ ኋላ እንደማይል የገባውን ቃል ለመተግበር ደፋ ቀና ይላል። ኢትዮጵያውያን ግን ይህ ሲሆን ቆመው የሚመለከቱበት ጊዜ ላይ አይደሉም። ኢትዮጵያና ኢትዮጵያዊነት መቼም ቢሆን ተሸንፈው አያውቁምና የአሁኑ ነጋሪት ጉሰማም በጽናት እንደሚወጡት ደጋግመው ያሳዩት ገድል ሕያው ምስክር ነው። በተመሳሳይ የፕሪቶሪያው የሰላም ስምምነት ለትግራይ ሕዝብ ትልቅ እፎይታን የሰጠ ስምምነት ነው። የፌዴራል መንግስት የስምምነት ማዕቀፎችን በመተግበር ዘላቂ ሰላምና ልማት ለማምጣት ብዙ ስራዎችን ቢሰራም ስምምነቱ እንዳይፈጸም የህወሓት ቡድን እንቅፋትን ፈጥሯል። ይመራደም የፕሪቶሪያው ስምምነት ከተፈረመ እስካሁን ድረስ ያሉ ጉዳዮችን በተከታዩ ዘገባ ያስቃኘናል። ከ10 ቀናት ድርድር በኋላ ያኔ ምንን ሰማይ ይሆን ብሎ ለሚጠብቀው የሀገሬው ህዝብ የሰላም ተስፋው ይፋ ሲደረግ ከኢትዮጵያ ህዝብ ባለፈ ለዓለም አቀፉ ማህበረሰብም ትልቅ ትርጉም ነበረው። ስምምነቱን ተከትሎ ታህሳስ 17 ቀን 2015 ዓ.ም በአፈ ጉባኤ ታገሰ ጫፉ የተመራ የፌዴራል መንግስት ልዑክ የሰላም እፎይታን እየቀዘፈ በትግራይ ክልል የተቋረጡ አገልግሎቶችን ስለማስጀመር ወደ መቀሌ አቀና። ማንም ሰው ምንም ጥርጣሬ ሳይኖረው ጠዋት ተሳፍሮ እዚህ የመጣው በአስቸኳይ ይህንን ለመፈጸም የሚያስችል ቲም በጣም በአጭር ኖቲስ ለመላክ የተደረሰው ውሳኔ እውነት ለመናገር ድፍረት የተሞላበት ትክክለኛ ውሳኔ ነው። ይህ በሆነ ማግስትም የኢትዮጵያ አየር መንገድ ወደ መቀሌ መደበኛ በረራውን ማድረግ ሲጀምር ወዲያው ሳይቆይ ደግሞ ተቋርጦ የነበረው የቴሌኮሙኒኬሽን የባንክና የመብራት አገልግሎትም ተጀመረ። በዚህ ሁነት ላይም ብዙ የተነፋፈቁ ቤተሰቦች በእንባ ተራጭተው የተገናኙበት ነው። ዜናው ስሰማ እውነት ነው ውሸት ነው ብዬ ወደ ጓደኛዬ ነው የደወልኩት። ምንድነው አየር መንገድ መቀሌ በረራ አድርጋለሁ ያለ እውነት ነው ስዳት አዎ እውነት ነው ስትለኝ ማርያም ቤተክርስቲያን አለች ከጠገበ እሷ ጋር ነው የፈርኩት። እሷ ጋር ሄጄ በቃ ለቆስ ምሽ ድብልቅልቅ ነው ያለብኝ። ባለ 12 አንቀጹ የሰላም ስምምነት ለ2 ዓመታት የዘለቀውን ጦርነት ጸጥ አሰኝቶ የሰብአዊ ድጋፎች ያለ ገደብ እንዲገቡ የዜጎች ደህንነት እንዲረጋገጥ በር እየከፈተ የመልሶ ግንባታ ስራዎችም ተጧጡፈው ቀጠሉ። በተፈጠረው የሰላም አየር ተኩስ ቆሟል። ይጠፋ የነበረው የሰው ህይወትም እንዲሁ። የቆሰሉ ሰዎች በጤና ተቋም፣ የተጎዱ አካባቢዎች ደግሞ በመልሶ ግንባታ እንዲታከሙም አስችሏል። ትግራይ ቴሌኮሙኒኬሽን አልነበረም፣ መብራት አልነበረም፣ ባንክ አልነበረም፣ የአየር ትራንስፖርት አልነበረም፣ ትምህርት አልነበረም።
ፋብሪካዎች ስራ አቆመዋል። ይሄ ሁሉ እኮ ጀምሯል። ትርፍ አይደለም እንዴ? የሰላም ስምምነት ከተፈረመ በኋላ የፌዴራል መንግስትም ብዙ ርቀት በርካታ ጥረት አድርጓል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ ማቋቋም በዲዲአር መርሃ ግብር ብዙ ሀብት መድቦ የጀመረው ጉዞ በህወሓት ቡድን አመራሮች በተፈጠረ ማስተጓጎል ተጀምሮ ቀረ። ስምምነቱ ከጸደቀበት ማግስት ጀምሮ እስከ ዛሬዋ ቀን ድረስ ህወሓት የሄደበት መንገድ በተለይም በታጠቁ ኃይሎች ትጥቅ መፍታትና በህገ መንግስታዊ ስርዓቱ መከበር ዙሪያ ያሳያቸው ተከታታይ እርምጃዎች ስምምነቱን በጊዜ ቅደም ተከተል አደጋ ላይ የጣሉ ናቸው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም፣ ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የጊዜ ቅደም ተከተሉ ሲቀጥል የህወሓት ቡድን በራያና በጠለምት አካባቢዎች የነበረውን አንጻራዊ ሰላም የሚያናጉ ወታደራዊ እንቅስቃሴዎችን በይፋ ማድረግ ሲጀምር የፌዴራል መንግስቱና የሀገር መከላከያ ሰራዊት ግን የተፈናቃዮችን በሰላም መመለስ በውይይት መፍትሄ እያበጁ መፈጸም ችለዋል። በዚህኛው ቡድኑ ያሰበው ትንኮሳ ሲከሽፍበት፣ በወልቃይት በኩል ተፈናቃዮቹን ለፖለቲካ ቁማሩ በመጠቀም በወታደራዊ ትንኮሳ አዳዲስ ግጭቶችን ቀስቅሷል። ይህ የኃይል አካሄድ በፕሪቶሪያው ስምምነት ላይ የሰፈረውን አለመግባባቶችን በህገ መንግስታዊ መንገድ ብቻ የመፍታት መርህን ገደል የጨመረ ክስተትም ሆኗል። ጭር ሲል አልወድም የሚለው የህወሓት አንጃ የጣሰው ስምምነቱን ብቻ ሳይሆን የኢትዮጵያን የፖለቲካ ፓርቲዎች ምዝገባ ህግ ጭምር ነው። በፕሪቶሪያው ስምምነት መሰረት ቡድኑ በሰላማዊ መንገድ የሚንቀሳቀስበትን ህጋዊ መስመር መከተል ነበረበት። ሆኖም ግን የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸውን ህጋዊ ቅድመ ሁኔታዎችና አዳዲስ የምዝገባ መመሪያዎችን ወደ ጎን ብሏቸዋል። ከዚያም ማለፍ ብሎ በቡድኑና በፌዴራል መንግስት ይሁንታ የተመሰረተውን ጊዜያዊ የክልል አስተዳደርን በኃይል እስከ ማስወገድ ደርሷል። ስራ ሁሉ አሻጥር የሆነው ቡድኑ ምንም እንኳን የትም ባያደርሰውም ወታደራዊ መዋቅር ይዞ የሚንቀሳቀስና ከፌዴራል መንግስቱ እውቅና ውጭ ታሪካዊ ጠላት ከሆኑ ከውጭ ኃይሎች ጋር ቀጥተኛ ግንኙነት ፈጥሮ ኢትዮጵያን ለመውጋት ያዙኝ ልቀቁኝ ማለቱ እልህ የሚያስጨርስ ጉዳይ ሆኗል። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ይህ አካሄድ የኢትዮጵያን ብሔራዊ ሉዓላዊነትና የፕሪቶሪያውን ስምምነት መንፈስ ሙሉ በሙሉ የሚጻረር ነው። ሰላምና ልማት የናፈቀው የትግራይ ህዝብ ቡድኑ የጭቃ ሾህ ሆኖበት ዛሬም የሰላም አየር ይሻለኛል የሚለው ድምፁ እየታፈነበት ነው። ጦርነትና ግጭት ጠማቂው የህወሓት ቡድን ከካይሮ እስከ ካርቱም እስከ አስመራ በተዘረጋው ጽምዶ ብሎ በጠራው ጥምረቱ የፕሪቶሪያው ስምምነት እንዳይተገበር እግር እየጎተተ ቆይቶ በመጨረሻም ስምምነቱን ቀዶ ጥሎታል። የፌዴራል መንግስትን ትዕግስትና የሰላም ፍላጎትን እንደ ፍርሃት የቆጠረው ቡድኑ ዳግም እልቂትን ለመቀስቀስ ረፍት አልባ መቅበዝበዝ ላይ ነው። ያገኘሁትን ሰላሜን ማየት የጀመርኩትን ልማቴን አትንጠቁኝ ብሎ ከሁሉ በላይ የትግራይ ህዝብ እምቢ ለህወሓት ቡድን ጥቅመኞች የሚልበት ታሪካዊ ወቅት ላይ ነን። ከዚሁ ጋር ተያይዞ የፕሪቶሪያ የሰላም ስምምነትን ማጽናት የህዝብን ሰላምና ጥቅም ያስቀደመ በሳል የፌዴራል መንግስት ውሳኔ ነበር። ህወሓት ቡድን ግን ስምምነቱን በማፍረስ አሁንም የጦርነት ነጋሪት እየጎሰመ ይገኛል። አቤል ሙልጌታ ተጨማሪ ያለው። በኢትዮጵያ ታሪክ ውስጥ እንደ ጥቅምት 23 ቀን 2015 ዓ.ም የሀገርን ህልውና የታደገና የጦርነት አውዳሚ ጉዞን የቀየረ
ያልተለመደ ክስተት ማግኘት አዳጋች ነው። የፕሪቶሪያ ስምምነቱ ተራ የውጊያ ማቆም ሰነድ ሳይሆን የፌዴራል መንግስት ለኢትዮጵያ ዘላቂ ሰላም ሲል የወሰደው ታሪካዊ እርምጃ ተደርጎም ይወሰዳል። ጦርነት በአሸናፊነትና በተሸናፊነት ብቻ ከሚጠናቀቅ አውዳሚነቱንም ለመቀነስ በሰላም የጨረሰ ምሳሌ። የፕሪቶሪያ ስምምነት ሲፈጸም የነበረ ተጨባጭ እውነታ ፍንትው ብሎ ይታይም ነበር። የፌድሪ መከላከያ ሰራዊትና መላው የጸጥታ ኃይሎች በውጊያው መስክ በማይበገር የጦር ጀብድ የበላይነቱን ተቀዳጅተው የጥፋት ኃይሉ ወታደራዊ አቅሙ አልቆ በመቃብሩ ደጃፍ ቆመውም ነበር። በዚህ ወሳኝ ቅጽበት የፌዴራል መንግስት በሁለት አማራጮች ፊትም ቆመ። የመጀመሪያው ጦርነትን እስከ መጨረሻው ገፍቶ ወታደራዊን ድል ማወጅ፣ አሊያም ለትግራይ ወጣቶች ህይወትና ለሀገር ኢኮኖሚ ሲባል ሰላምን የመጨረሻ ምርጫ ማድረግ። መንግስት ሁለተኛውንም መረጠ። ይህ ውሳኔ መንግስት ካለው ጥንካሬ እንጂ ከድክመት የሚመነጭ አልነበረም። የትግራይ ህዝብ ከጦርነት ስቃይ እንዲላቀቅ መንገዱንም ከፈተ። ከወታደራዊ ድል ይልቅ ሰላማዊ ድል እንዲቀድም በማድረግ የፌዴራል መንግስት ሆደ ሰፊነት የታየበት ውሳኔም በዓለም አደባባይ ታየ። ፕሪቶሪያ ለትግራይ ህዝብ እፎይታ አምጥቷል። ለትግራይ ህዝብ ልጆቻቸውን በየቀኑ ከማጣት ታድጓል። ለኢትዮጵያ ደግሞ አዲስ ባህል ፈጥሯል። ለካ መንግስት እያሸነፈ ማጥፋት እየቻለ ሰላም ይበልጣል ብሎ አቁሞ ውጊያ ለተዋጉት ለተፋለሙት ኃይሎች መንግስት ይሰጣል የሚል ለብዙ ሀገራት ልምድ የሚሆን ለኛም ልምድ የሚሆን አዲስ ባህል ፈጥሯል። ወዲያውም መንግስት የስምምነቱ ነጥቦችን ተግባራዊ ማድረግ ጀመረ። ለተግባራዊነቱ የሄደበት ርቀት ለሰላም ያለውን ጽኑ አቋም በተግባር ያረጋገጠም ሆነ። በርካታ ስራዎችም በፍጥነት ተከናወኑ። ከስምምነቱ ማግስት ጀምሮ በጦርነት የተጎዱ ወገኖችን ለመታደግ የአየርና የየብስ ትራንስፖርት ክፍት በማድረግ የሰብአዊ እርዳታ ለትግራይ ህዝብ እንዲደርስም ተደርጓል። መሰረታዊ አገልግሎቶችን መልሶ በማስጀመር የባንክ፣ የኤሌክትሪክ፣ የኢትዮ ቴሌኮምና የትራንስፖርት አገልግሎቶች በአጭር ጊዜ ውስጥ እንዲቀጥሉ መደረጉ ህዝብን ከእንግልት ማላቀቅም አስችሏል። በትግራይ ክልል ጊዜያዊ አስተዳደር በማቋቋም ለክልሉ በጀት በመልቀቅ መንግስት ሰላምን በንግግር ብቻ ሳይሆን በተግባር ድጋፍ ለማጽናት ያለውን ቁርጠኝነትም አረጋግጧል። የፕሪቶሪያው ስምምነት ለትግራይ ህዝብ ብዙ ነገሩ ነው። አንዱ የታሪክ ጥፋት ተደርጎም የሚወሰድ ነው። የህወሓት ቡድኑ ግን ስምምነቱን ወደ ጎን ትቶ የጥፋት ግብሩን ዛሬም ቀጥሏል። አሁንም ጦርነትን የዕለት ዝግጅቱ አድርጓል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅሩ ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ይህ የሰላም ጉዞ በጥርጣሬ ሳይሆን በእምነት በቂም በቀል ሳይሆን በይቅርታ ላይ ተመስርቶ እንዲቀጥል የሁሉም ወገኖች እኩል ኃላፊነት ቢሆንም ቆሞ ቀሩ የህወሓት ቡድን ዳግም የሞት ድግስን በኢትዮጵያ ላይም አውጇል። 4 ኪሎን በህልሙ እያሰበ የትግራይ ወጣትን ዋጋ እያስከፈለ ለመኖር የትናንት ስህተቱን ዛሬም የሚደግም ከታሪክም የማይማር ሆኗል። ለሰላም ሲል ይሄ መንግስት ብዙ ርቀት ሂዶ የሰላም ስምምነት እንዲደረግ ከልክ በላይ ጥረዋል፣ ከሚገባው በላይ ጥረዋል። እነሱ ጦርነት እየለፈፉ ጦርነት እያሉ ህዝብ እየማገዱ ወጣት እየማገዱ እናሸንፋለን፣ ትግራይ ትስዕር የሚል መፈክር ለወጣቱ አስይዘው ትግራይ ትስዕር ሁለት ቃል ነው። ያ ግን ለወጣቱ ብዙ ላልበሰለ ላልተማረ እንደ አንድ ትልቅ መንቀሳቀሻ እንደ አንድ ትልቅ ትምህርት አድርጎ እንዲወስድ አስገድዶት ብዙ ወጣት ረግፈዋል። ቡድኑ በጦርነት ጉሰማ ወጣቶችን ከፊት በመማገድ ህይወት ሲገብር ቆይቷል። ዛሬም እንደ ትናንቱ ደም እየገበረ ወደ ስልጣን ለመመለስ በወጣቱ ነፍስ ለመቆመር ቆርጦም ተነስቷል። የፕሪቶሪያ ሰላም ስምምነቱም በአደባባይ ንዶ ሀገር የማፍረስ ዓላማውን ዳር ለማድረስም በኢትዮጵያ ላይም ተነስቷል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው።
ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የተወደዳችሁ ዘገባችን አሁንም ወደ እናንተ መድረሱን ቀጥሏል። የኢትዮጵያ የባህር በር ባለቤት የነበረች ቢሆንም ባለፉት 3 አስርት ዓመታት ግን ከባህር በር ተጠቃሚነት ርቃ ቆይታለች። ይህ ሁኔታ በኢኮኖሚ በፖለቲካና በደህንነት ረገድ የራሱ የሆነ ጫና ማሳደሩ አልቀረም። ለመሆኑ የኢትዮጵያ የባህር በር ማጣት ምክንያትና ሕጋዊ መሰረቷ ምንድነው የሚለው ርዕሰ ጉዳይ ላይ ሪፖርተራችን ዘሃራ መሐመድ ተጨማሪ የሆነ ዘገባ አላት። ይህንኑ የባህር በር ባለቤትነት ከነበረችበት ጊዜ ጀምሮ ባለፉት 10 ዓመታት የባህር በር ተጠቃሚነትን አያይዛ ታደርሰናለች። ጥንታዊው የኢትዮጵያ ገናናነት ዘመን ምንጩ ከባህር በሮቿ ጋር በእጅጉ የተቆራኘ ነው። ላለፉት 3 አስርት ዓመታት በፊት ድረስ የባህር በር ባለቤት የነበረችው ኢትዮጵያ የተነጣጠለችበት ሁኔታ ለብዙሃኑ የእግር እሳት ሆኖ የቆየ ጉዳይ ነው። ይህ ታሪካዊ ክስተት ኢትዮጵያን በዓለም ትልቋ የባህር በር የሌላት ሀገር እንድትሆን አድርጓታል። ኢትዮጵያ የባህር በር ባለቤትነቷን ያጣችው ኤርትራ ከኢትዮጵያ ስትገነጠል የኢትዮጵያን ብሔራዊ ጥቅም ለማስከበር የሚችል የሚሟገት መንግስት የሀገር መሪ ስላልነበረ ነው። ኢትዮጵያ ባህር በር ጥያቄ ዙሪያ ታሪካዊ መሰረት አላት። የባህር በሮቹን መጠቀም ብቻ ሳይሆን እነዚህ የባህር በሮች ላይ አንጡራ ሀብቷን አፍሳ ኢንቨስት አድርጋ የባህር በሮቹን በተለይ የምጽዋና የአሰብ ወደቦችን አልምታለች። ኢትዮጵያ የባህር በር ጥያቄ ስታነሳ በሁለት ዋና ዋና መሰረቶች ላይ ተመርኩዛ ነው። አንደኛው ታሪካዊና የተፈጥሮ መብት ሲሆን ሁለተኛው ደግሞ ዓለም አቀፍ ሕጎች ናቸው። በተለይም የተባበሩት መንግስታት የባህር ሕግ ኮንቬንሽን በባህር አቅራቢያ ያሉ ሀገራት ባህሩን ለወደብ እንዲጠቀሙት መብት ይሰጣል። የኢትዮጵያ አማራጮችም በዲፕሎማሲያዊ ድርድር፣ በጋራ የመልማት ስምምነቶች ወይንም በሊዝ ላይ የተመሰረቱ ሊሆኑ ይችላሉ። ቅርበቷም ለቀይ ባህርና ለኤደን ባህረ ሰላጤ ስትራቴጂያዊ ስለሆነ ለቀጠናው ሰላምና ንግድ ትልቅ አስተዋጽኦ አላት። ኢትዮጵያ ከባህር በሩ ጋር ካላት ቅርበት አንጻር ዓለም አቀፉ ማህበረሰብ ኤክስትራ ኦርዲናሪ ሶሉሽን ወይም ደግሞ ወጣ ያለ መፍትሄ ያስፈልጋል። በኔ እይታ በተባበሩት መንግስታት ድርጅት ቻርተር አንቀጽ 34 እና 35 መሰረት የኢትዮጵያ መንግስት ጉዳዩን ለጸጥታው ምክር ቤት የማቅረብ መብት አለው። ምክንያቱም ይሄ የታፈነ የተዳፈነ እና ቀጠናዊ ውጥረት ሊፈጥር የሚችል ጉዳይ ነው። ይህን ያህል ቁጥር ያለው ህዝብ መያዝ በነገራችን ላይ ለኢትዮጵያ ብቻ ሳይሆን ዓለም አቀፉ ማህበረሰብም ኢትዮጵያን ይፈልጋታል። ትልቅ የገበያ መዳረሻ ነው። በጣም ብዙ ሪሶርስ ያለው ትልቅ አገር ነው እና በዚህ ሁኔታ የኢትዮጵያ ህዝብና መንግስት መብቱን ተነፍጎ ታፍኖ ሊኖር የሚችልበት ሁኔታ የለም። ጠቅላይ ሚኒስትሩ እንደሚሉት ይሄ የህልውና ጉዳይ ነው። የባህር በር ጥያቄ የአንድ ወገን ወይም የፖለቲካ ቡድን ብቻ ሳይሆን የሀገር ህልውና ጉዳይ መሆኑን ምሁራን ይስማማሉ። ይህ አጀንዳ ከኢትዮጵያ ብሔራዊ ጥቅም ጋር የተያያዘ ነው። ስለዚህ ሁሉም ኢትዮጵያዊ ስልጣን ላይ ያለው አካል ማንም ይሁን ማን በዚህ አጀንዳ ዙሪያ መረባረብ መቻል አለበት። በዚህ ጉዳይ ላይ በአገር ውስጥም ሆነ በውጭ የምንገኝ ኢትዮጵያውያን የጋራ ብሔራዊ ጥቅማችንን ለማረጋገጥ ለማስከበር ልንረባረብ ይገባል የሚል እምነት ነው ያለኝ። የባህር በር ማግኘት ለኢትዮጵያ የኢኮኖሚ እድገት ብቻ ሳይሆን ለቀጠናዊ ተጽዕኖ ፈጣሪነቷም ቁልፍ ሚና አለው። ለዚህም የዲፕሎማሲ ስራዎችን ማጠናከርና
የውስጥ አንድነትን መገንባት ተቀዳሚ ተግባር መሆን አለበት። የባህር በር ጥያቄ የታሪክ ናፍቆት አይደለም። አሁን ታሪክን መካድ አይቻልም። ከአዶሊስ እስከ ዘይላ የኢትዮጵያ ታሪክ ከቀይ ባህር ማዕበል ጋር የተቆራኘ ነበር። ነገር ግን ዛሬ የምንነጋገረው ስለ ትናንት ቁጭት አይደለም፣ ስለ ነገው ትውልድ እጣ ፈንታ እንጂ። ኢትዮጵያ በ1983 ዓ.ም በቀይ ባህር ላይ የነበራትን ቀጥተኛ ይዞታ ካጣች በኋላ የውጭ ንግዷ ሙሉ በሙሉ በሌሎች ሀገራት ወደብ ተጽዕኖ ስር ወድቋል። ዛሬ ላይ ዓለም አቀፍ የንግድ መርከቦች በቀይ ባህር ሞገድ ላይ ሲቀስፉ ከአፍሪካ በህዝብ ቁጥሯ ሁለተኛ የሆነች ኢትዮጵያ ግን ከዳር ቆማ ተመልካች እንድትሆን ተፈርዶባታል። ዛሬ የምንነጋገረው ስለ ትናንት የባህር ላይ ገናናነት የታሪክ ናፍቆት አይደለም። ስለ አዶሊስ ታላቅነት ዘመን ወይም ስለ ዘይላ ወይም ያንን እንድናጣ ስለተሰራብን ሴራም አይደለም። ዛሬ የምንነጋገረው በ21ኛው ክፍለ ዘመን ዓለም አቀፍ ፖለቲካ ውስጥ ስለሚወሰነው የኢትዮጵያ የነገ እጣ ፈንታ ነው። የኢትዮጵያ የባህር በር እጣ ፈንታ እንዴት ይወሰን ይሆን? ማንስ ነው ይህንን ለመወሰን አቅም ያለው? የትውልዱስ ሚና ምን መሆን ይገባዋል? ቆይታችን ለዚህ ምላሽ ይዟል። ኢትዮጵያ አሁን የገጠማት የባህር በር እጦት ፈተና ጉዳዩን ከስሜታዊነት አውጥተን በሳይንሳዊ ምጣኔ ሀብታዊ መነጽር እንድንመለከተው ያስገድደናል። የባህር በር ጥያቄ ለኢትዮጵያ የቅንጦት ወይም የታሪክ ማስታወሻ ሳይሆን የኢኮኖሚ ነጻነት፣ የሉዓላዊነት ጉዳይ፣ ይልቁንም የመኖር ያለመኖር የህልውና ፍልሚያዋ ነው። ዓለም ሊገነዘበው የሚገባው የኢትዮጵያ የሌሎችን ሉዓላዊነት አትጋፋም። የባህር በር ጥያቄዋን ግን ከህልውናዋ ጋር የተያያዘ ከባድ ጥያቄ መሆኑን የቅርቡም የሩቁም እንዲያውቅላት ትፈልጋለች። የአፍሪካ ቀንድና የቀይ ባህር ቀጠና በአሁኑ ወቅት ዓለም የፖለቲካ ዋነኛ ትኩሳት ማዕከል ሆኗል። በዚህ ቁልፍ መልክዓ ምድር ውስጥ የምትገኘው ኢትዮጵያ ደግሞ ባለፉት 3 አስርት ዓመታት የባህር በር አልባ እንድትሆን መገደዷና ከባህር መራቋ አካባቢውን ጂኦፖለቲካዊ ሚዛን አሳጥቶት ቆይቷል። ኢትዮጵያ በባህሩ ላይ በነበረች ጊዜ የቀይ ባህር ቀጠና የሰላም ስጋቶች አልነበሩትም። ዛሬም ቢሆን የኢትዮጵያ የባህር ኃይሏን መልሳ መገንባትና የአካባቢው የጸጥታ አካል መሆን ለቀይ ባህርና ለኤደን ባህረ ሰላጤ አስተማማኝ ጋሻ ነው። የኢትዮጵያ የባህር ላይ ደህንነት እንደ አገልግሎት ማቅረብ ብትችል ቀጠናው ከሰላም እጦት ስጋት መላቀቅ በቻለ ነበር። በቀጠናው የሚታየውን የባህር ላይ ወንበዴነትና የጦር መሳሪያ ዝውውር እንዲሁም ሽብርተኝነትን ለመክታት የኢትዮጵያ ጠንካራ አቅም ለጎረቤቶቿ ዘላቂ የደህንነት ዋስትና መሆኑን ማሳየት ትፈልጋለች። በሌላ በኩል ደግሞ የኢትዮጵያ የባህር በር አልባነት የመልማት አቅሟን እያሟጠጠና እየፈተናት ያለ ከባድ ጫና ሆኖባታል። ሀገራችን ለወደብ ኪራይ በቢሊዮን ዶላሮች ትከፍላለች። ወጪ ንግዷ በአብዛኛው በግብርና ውጤቶችና ጥሬ ሀብት ላይ ለተመሰረተና ብዛቷ 130 ሚሊዮን ለላቀ ሀገር ይህ እጅግ በጣም ከፍተኛ ወጪዋ ነው። ለፍቶ ሰርቶ ለሌላ አስረክቦ ባዶ እጅ የመቅረት ያህል ማለት ነው። ታዋቂው እንግሊዛዊ ኢኮኖሚስት ፖል ኮሊየር ዘ ቦተም ቢሊየን በተሰኘው መጽሐፉ የሀገራትን ድህነት ከሚያራዝሙ 4 ዋና ዋና ምክንያቶች አንዱ የባህር በር እጦት መሆኑን ያስረዳል። በዚህ ቲዮሪ እንደተመለከተው ቀጥተኛ የባህር በር የሌላቸው ሀገራት ከዓለም አቀፉ ገበያ ጋር በቀጥታ መገናኘት ስለማይችሉ በየዓመቱ እስከ 20% የሚደርስ የኢኮኖሚ እድገት አቅማቸው ከወደብ ኪራይ፣ በትራንዚት መዘግየትና በጥገኝነት ይባክንባቸዋል። ለኢትዮጵያ ይህ ቲዮሪ መራራ እውነቷ ነው። ከ1983 ዓ.ም በኋላ የባህር በር ያጣቸው ሀገራችን በዚህ የተነሳ ለ3 ጉዳቶች ተጋልጣለች። የመጀመሪያው የንግድና የሎጂስቲክስ ወጪዋ እየናረ መሄዱ ነው። ሁለተኛው ደግሞ የባህር በር አልባነት የውጭ ቀጥተኛ ኢንቨስትመንትን የመሳብ እድልን የሚገድብ መሆኑ ነው። በርካታ ዓለም አቀፍ ኢንቨስተሮች ለኢንቨስትመንት የባህር በር ያላቸውን ሀገራት ይመርጣሉ። ሶስተኛውና ዋናው ደግሞ የሀገራችን ብሔራዊ ደህንነትና የንግድ መስመር በሌሎች ሀገራት ፈቃድ ስር መሆኑ ነው። በከፍተኛ የህዝብ ቁጥር እድገት ላይ የምትገኘው ሀገራችን ዛሬ ላይ የያዘችው 130 ሚሊዮን በላይ ህዝብ በእኛው ዕድሜ በዚች በ30 ዓመታት 200 ሚሊዮን እንደሚሞላ ይገመታል። በኢፍትሐዊ መንገድ የባህር በሩን አጥቶና ዛሬ ላይ የሚያፈራውን ሀብት ለሌሎች እያስረከበ ያለው ይህ ግዙፍ ህዝብ በሀገሩ ሰርቶ የመኖር ኢኮኖሚያዊ ህልውናው ሲናጋ አደጋው የአንድ ሀገር ብቻ አይደለም፣ ለዓለም የሚተርፍ መዘዝ አለው። ስለዚህ የባህር በር ፍለጋ ለኢትዮጵያ የፖለቲካ ትርፍ ማጋበሻ ወይም የቅንጦት ጥያቄ አይደለም። ይህ ከማንኛውም የፖለቲካ ልዩነት በላይ የሆነ የኢኮኖሚ ነፃነትና የብሔራዊ ህልውና ጉዳይ ነው። የባህር በር አልባነት የማይቀየር ፍርድ አይደለም።
ታሪካዊ ባለቤትነት ላላትና በሴራ ላጣችው ኢትዮጵያ ቀርቶ ለሌሎችም በተለያየ መንገድ ማግኘት እየቻሉ ነው። እንደ ስዊዘርላንድና ኦስትሪያ ያሉ ሀገራት በመሰረተ ልማትና በስልታዊ ዲፕሎማሲያዊ ይህንን አጥር ሰብረው ወጥተዋል። ኢትዮጵያ አሁን እያደረገች ያለችው ጥረት ይህንኑ ሳይንሳዊና ስልታዊ እርምጃ በተግባር የመተርጎም ስራ ነው። የኢትዮጵያ የባህር በር ፍላጎት በጎረቤቶቻችን ዘንድ እንደ ስጋት እንዲታይ የሀገራችን ታሪካዊ ጠላቶች ለዘመናት የፕሮፓጋንዳ ምሽግ ሲሰሩበት ቆይተዋል። ይህንን የጥርጣሬ አጥር ለመስበር ኢትዮጵያ አዲስና የጋራ አሸናፊነትን የሚያቀዳጁ ስትራቴጂዎችን ትከተላለች። ጥያቄዋ የሚመለስበት መንገድ አንዱን አሸናፊ ሌላውን ተሸናፊ ከሚያደርግ የዜሮ ድምር ጨዋታ የተላቀቀ እንዲሆንም ጽኑ ፍላጎት አላት። ለጋራ ተጠቃሚነት መርህ የቅድሚያ ትሰጣለች። ለንግድ ትስስር ዲፕሎማሲን በመዘርጋት የጎረቤቶቿን ህልውና ከራሷ ብልጽግና ጋር ታስተሳስራለች። ሰማያዊ ዲፕሎማሲና መስተጋብራዊ ሉዓላዊነት ለዚህ የሚያደርሳት መንገድም ነው። እንዲሁም የውስጥ የሎጂስቲክስና የባህር ትራንስፖርት አቅሟን በማዘመን ሁለንተናዊ ዝግጁነቷን ታረጋግጣለች። የባህር ኃይሏን በማጠናከር ለቀይ ባህርና ለኤደን ባህረ ሰላጤ አስተማማኝ የደህንነት ዋስትናም ትሆናለች። ከዓለም አቀፍ የንግድ ልውውጥ 12 በመቶ የሚተላለፍበት የቀይ ባህር ቀጣና በባህር ላይ ወንብድና፣ በህገወጥ የሰዎች ዝውውርና በሽብርተኝነት የሚታመስ ነው። ይሁንና አብዛኞቹ የባህር ዳርቻ ያላቸው የቀጠናው ሀገራት ይህንን ሰፊ የባህር ክልል የመቆጣጠር ኢኮኖሚያዊም ሆነ የቴክኖሎጂ አቅም የላቸውም። ኢትዮጵያ ያላትን የተፈተነ ወታደራዊ አቅምና ሰፊ የሰው ኃይል ስታቀናጅ ለዓለም አቀፍ የንግድ መርከቦች ደህንነት ጋሻ መሆን ትችላለች። የኢትዮጵያ የባህር ኃይል የሰላም ጥበቃ አጋር እንጂ ተስፋፊ ኃይል አይደለም። ኢትዮጵያ የባህር በር ጥያቄ አንድ ገዢ ፓርቲ ፍላጎት ወይም ጊዜያዊ የፖለቲካ አጀንዳም አይደለም። ጥያቄው ከኢኮኖሚ ነፃነትም አልፎ ብሔራዊ የህልውና ጉዳይ ወደ መሆን እየተሸጋገረ ያለ ነው። ኢትዮጵያ ሙሉ በሙሉ የኢኮኖሚ ነፃነቷን አውጃ በዓለም አቀፍ መድረክ ተወዳዳሪ ሆና ለመቀጠል የባህር በር ባለቤትነቷን ማረጋገጥ አማራጭ የሌለው ጉዳይ ነው። ኢቲቪ ዜና 57 ላይ ናችሁ። ወደ ሌላ ጉዳያችን አምርተናል። የስደተኞችና ተመላሽ አገልግሎት በኢትዮጵያ መጠለያ ያገኙ ስደተኞችንና ከስደት ተመላሾችን ማህበራዊና ኢኮኖሚያዊ መዋቅሮች ውስጥ በዘላቂነት ለማካተት የሚያስችለውን አዲስ ብሔራዊ ፍኖተ ካርታ በይፋ አስጀምሯል። ማካተት በሚል የተዘጋጀው የፍኖተ ካርታ ስደተኞችና ተመላሾች ከተረጂነት ተላቀው ራሳቸውን እንዲችሉና ላስተናጋጁ ማህበረሰብ የኢኮኖሚ እሴት እንዲጨምሩ ለማድረግ ያለመ ነው። በማስጀመሪያ መድረኩ ላይ ከፍተኛ የመንግስት ባለስልጣናት፣ የዓለም አቀፍ ተቋማት ተወካዮች፣ የተራድኦ ድርጅቶችና ባለድርሻ አካላት የተገኙ ሲሆን ፍኖተ ካርታው ወደ ተግባር እንዲቀየር የበኩላቸውን ድጋፍ እንደሚያደርጉ አረጋግጠዋል። ፍኖተ ካርታው በቀጣዮቹ 5 ዓመታት በኢትዮጵያ የሚገኘውን የስደተኞች አያያዝ ስርዓት ወደ አዲስ ምዕራፍ ያሸጋግራል ተብሎ የሚጠበቅ ሲሆን ለቀጣናው ማሪያ የሚሆን ስትራቴጂ ስለመሆኑ ተመላክቷል። በመሆኑም ኢትዮጵያ ከራሷ ዜጎች ባለፈ በሚሊዮን የሚቆጠሩ ስደተኞችን ተቀብላ እያስተናገደች ያለች ሀገር በመሆኗ ይህንን አዲስ ፍኖተ ካርታ ስኬታማ እንዲሆን የዓለም አቀፉ ማህበረሰብና የተራድኦ ድርጅቶች የገንዘብና የቴክኒክ ድጋፋቸውን አጠናክረው እንዲቀጥሉም ጥሪ ቀርቧል። ዘገባው የሪፖርተራችን እድሉ ፈቀደ ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ ለሚያካሂደው የምክክር ጉባኤ ከ170 በላይ ለሚሆኑ ምሁራንና ተወካይ አመካካሪዎች የክህሎት ስልጠናና የስራ መመሪያ መስጠት ጀመረ። ከስዊድንና ከኔዘርላንድስ በመጡ ዓለም አቀፍ ባለሙያዎች ጭምር የሚሰጠውና ለ7 ቀናት የሚቆየው ይህ መድረክ ሀገራዊ ምክክር ሂደቱን ይበልጥ ውጤታማ ለማድረግ ያለመ ነው። ዛህራ መሐመድ በኢትዮጵያ ባለፉት 5 ዓመታት ሀገረ መንግስቱን ለመገንባትና ለማጽናት ከተከናወኑ ተግባራት መካከል አንዱ ሀገራዊ የምክክር ኮሚሽን ተቋቁሞ ወደ ስራ መግባቱ ነው። ኮሚሽኑ በአዋጅ ከተቋቋመ ካለፉት 4 ዓመታት ጀምሮ ከመላው ኢትዮጵያውያን ጋር በመመካከር ላለመግባባት መንስኤ የሆኑ አጀንዳዎችን በማሰባሰብ ሂደት ውስጥ ቆይቷል። ኢትዮጵያ የተለያዩ ብዝሃነቶችና ፍላጎቶች ያሉባት ሀገር እንደመሆኗ ሁሉንም አካታች ለማድረግ በውጭ ሀገራት ከሚኖሩ ኢትዮጵያውያን፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበራት ተወካዮች፣ ሰላምን አማራጭ ካደረጉ የቀድሞ ታጣቂዎች፣ በመጠለያ ከሚገኙ ዜጎችና ከሚመለከታቸው ባለድርሻ አካላት ጋር ሁሉ የምክክር አጀንዳዎችን በማሰባሰብ ሰፊ ተግባራት ተከናውኗል። ሀገራዊ ምክክር ኮሚሽን የአቅሙን ያህል ሁሉ ጥረት እያደረገ እንዳለ ለመግለጽ እፈልጋለሁ። አካታችነት ሲባል በ3 ደረጃዎች ቢታይ፣ የመጀመሪያው የሀሳብ አካታችነት፣
ሀሳቦች በሙሉ እንዲካተቱ ጥረት ማድረግ። በዚህ ረገድ ምክክሩ የተሳካ ነበር። ሁለተኛ በአካል አካታችነት፣ በአካል ግለሰቦቹ ወይም ፓርቲዎቹ ወይም ደግሞ በትጥቅ ግጭት ውስጥ የነበሩ ወገኖቻችን መገኘት በአካል ተገኝቶ፣ ሶስተኛው ከሀገር ውጭም ጭምር ያሉ ወገኖቻችን በዲያስፖራው የሚገኙ በተጻራሪ ከመንግስት አመለካከት ከመንግስት አመራር ጋር ያልተስማሙ ነገር ግን በኋላ እነሱም የራሳቸው ድምፅ እንዲሰማ አድርገናል። በእነዚህ በሶስቱም መለኪያዎች ሀገራዊ ምክክር ኮሚሽን አካታችነቱን እያስረገጠ ይገኛል። ይህ የምክክር ሂደትም መቋጫ ሊያገኝና የማጠቃለያ ምክክር ጉባኤውን ሊያደርግ ለሐምሌ 8 ቀጠሮ ተይዟል። የዚሁ የምክክር ጉባኤ ቅድመ ዝግጅት አካል የሆነውና ለአመካካሪዎች የክህሎት ስልጠናና የስራ መመሪያ የሚሰጥበት መድረክም ተጀምሯል። በመድረኩ ላይ ከተለያዩ የሀገሪቱ አካባቢዎች የመጡና ለአመካካሪነት የተወከሉ ምሁራን ተገኝተዋል። አመካካሪዎቹ ከዚህ ቀደም ግንዛቤ የሚፈጥር ስልጠና የወሰዱ ሲሆን በዚህ ለ7 ቀናት በሚቆየው መድረክ ላይ ደግሞ ከስዊድንና ከኔዘርላንድ በመጡ የዘርፉ ባለሙያዎች አማካኝነት የክህሎት ማሳደጊያ ስልጠና እየተሰጣቸው ይገኛል። እነኚህ አመካካሪዎች ከመላው ኢትዮጵያ ነው የመረጥናቸው። ዛሬ የሚሰጣቸው ስልጠና በሁለት ትልልቅ ዓለም አቀፍ የስልጠና ማዕከላት ነው። አንደኛው ባድ የሚባል በስዊድን ሀገር የሚገኝ ትልቅ የዲሞክራሲ የሰላም እና የዳያሎግ ስልጠናና ምርምር ተቋም ነው። ሁለተኛው ደግሞ አይዲኤ የሚባል ኔዘርላንድስ ውስጥ የሚገኝ ልክ እንደዚህ ሁሉ በሰላም በግጭት አፈታት እና በምርጫ እና በመሳሰሉት ትልልቅ ዓለም አቀፍ ስልጠናዎችን የሚሰጥ ምርምር የሚያደርግ ተቋም ነው። ስልጠናውን ለመስጠት ከስዊድን ከመጡት ከፍተኛ ባለሙያዎች አንዷ የሆኑት ካታሊና ፔርዜሞ ለምክክሩ መሳካት ቁልፍ ጉዳይ አካታችነት፣ ንቁ ተሳትፎና ግልጽ የሆነ ኃላፊነትን ማወቅ እንደሆነ ገልጸው ሆኖም ግን ለአመካካሪዎቹ ምክክሩ ውጤታማ እንዲሆንና በእውቀት ላይ የተመሰረተ አካሄድን እንዲከተሉ የሚያስችላቸውን ስልጠና እንሰጣለን ብለዋል። ለምክክሩ መሳካት ቁልፍ ጉዳይ አካታችነት፣ ንቁ ተሳትፎና ግልጽ የሆነ ኃላፊነትን ማወቅ ነው። ለአመካካሪዎቹ ምክክሩ ውጤታማ እንዲሆንና በእውቀት ላይ የተመሰረተ አካሄድ እንዲከተሉ የሚያስችላቸውን ስልጠና እንሰጣለን። በምክክር ሂደት ውስጥ ያለፉና ምሳሌ ሊሆኑ የሚችሉ ሀገራትን አውቃለሁ። ነገር ግን ለኢትዮጵያ ይበጃል ብዬ የማስበው ከሌላው ምሳሌ የሚሆኑ አካሄዶችን በመውሰድ በራሷ መንገድ የተቃኘውን አካሄድ እንድትከተል ነው። በዚህ መድረክ የተገኙ አመካካሪ ምሁራንም ለዚህ ታሪካዊ ሁነት መሳካት የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡም ይጠበቃል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ወደ ስፖርት ዘገባችን ተሻገርን። በዓለም ዋንጫው ምድብ 2 ውስጥ የሚገኙ ሀገራት የሁለተኛ ምድብ ጨዋታቸውን
ዛሬ ያከናውናሉ። በምድብ 2 የሚገኙት አራቱም ቡድኖች ወደ ጥሎ ማለፍ ለመሻገር እኩል እድል ያላቸው መሆኑ ጨዋታዎቹን ተጠባቂ አድርጓቸዋል። በምድቡ ካናዳና ኳታር የሚያደርጉት ጨዋታ ሌሊት 7 ሰዓት ላይ ይጀምራል። ሁለቱም ብሔራዊ ቡድኖች የመጀመሪያ የምድብ ጨዋታቸውን በአቻ ውጤት ያጠናቀቁ ሲሆን የመጀመሪያ 3 ነጥባቸውን ለማሳካት ጨዋታቸውን ያደርጋሉ። ካናዳ በመጀመሪያው ጨዋታ ካሳየችው ፈጣን የማጥቃት ሽግግርና የወጣት ተጫዋቾቿ ስብስቧ በመነሳት ለዛሬው ድል ቅድሚያ ግምት የተሰጣት ሲሆን የኳታር ብሔራዊ ቡድን በበኩሉ በቴክኒክ የታገዘ የኳስ ቁጥጥርን በመጠቀም ከጨዋታው 3 ነጥብ ለማሳካት ወደ ሜዳ ይገባል። በዚሁ ምድብ የሚደረገው ሁለተኛው ጨዋታ ምሽት 4 ሰዓት ላይ ስዊዘርላንድ ከቦስኒያ ሄርዞጎቪና ጋር ያገናኛታል። ስዊዘርላንድ በተለይ በመከላከል ረገድ ባላት ጥብቅ አደረጃጀትና በዓለም አቀፍ ውድድሮች ላይ ባላት የቆየ ልምድ ለተጋጣሚዋ ቦስኒያ አስቸጋሪ እንደምትሆን ይገመታል። ቦስኒያና ሄርዞጎቪና በአንጻሩ በአካላዊ ጥንካሬ የታጀበ ጨዋታን ምርጫዋ እንደምታደርግና በማጥቃት ረገድ የታዩባትን ክፍተቶች ቀርፋ ለድል እንደምትፋለም ይጠበቃል። በዓለም ዋንጫው ምድብ 1 በሜክሲኮና በደቡብ ኮሪያ መካከል የሚደረገው ፍልሚያ ሌሊት 10 ሰዓት ላይ ጅማሮውን ያደርጋል። አሁን እየተደረገ በሚገኘው የቼክ ሪፐብሊክና የደቡብ አፍሪካ ጨዋታ 1-1 እኩል ውጤት ላይ ይገኛሉ። የተወደዳችሁ የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ ሲሻገር ቆይቶ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት በሰላም ደሩ።